ብዙዎቻችሁ እንደጠየቃችሁኝ will እና going to ምንድነው ልዩነታቸው? ይሄን ቪዲዮ እስከ መጨረሻው ካያችሁት ልዩነታቸውና አጠቃቀማቸው ካሁን በኋላ ጭራሽ አያስቸግራችሁ። will እና going to ሁለቱም ስለ ወደፊቱ ለማውራት እንጠቀማቸዋለን። ስለ ወደፊቱ ስለመጪው ማለት ነው። ልዩነታቸው ታዲያ ምንድነው? አሁን እሱ እናያለን። የመጀመሪያው will ይሆናል የምናየው will በጣም ቀላል ነው። ለፈጣን ወይም ያልታቀዱ ውሳኔዎችና ቃል ለመግባት እንጠቀምበታለን። ይገባኛል ምን እያላችሁ እንደሆነ። ያልታቀዱ ውሳኔዎች ቀለል አድርጌ ላስረዳችሁ። ፈጣን ወይም ያልታቀዱ ውሳኔዎች ምን ሊሆን ይችላሉ? ለምሳሌ ምግብ ቤት ትሄዱና ሜኑ ካያችሁ በኋላ አስተናጋጁ ይሄ ይሁንልኝ ትሉታላችሁ አይደል? ለምሳሌ በርገር ይሁንልኝ ካላችሁት እዛው የወሰናችሁት ነገር ነው እንጂ ያቀዳችሁበት አይደለም ማለት ነው። ይሄ ነው ያልታቀደ ውሳኔ ማለት። እዚህ ላይ I will have a burger ትላላችሁ ማለት ነው። I'll have a burger በርገር ይሁንልኝ ወይም ደግሞ በርገር እበላለሁ እያላችሁ ነው። እዛው ሆናችሁ ነው የወሰናችሁት። ሁለተኛ ኤግዛምፕል ልስጣችሁ። ቤታችሁ ውስጥ ሆናችሁ ልክ ዞር ብላችሁ ስታዩት ቆሽሿል። ልክ እዚህ ላይ እንደምታዩት ማለት ነው። ከዛ ምን ትላላችሁ? ቤቱ ቆሽሿል አጸዳዋለሁ ስትሉ the house looks dirty I will clean it እዛው በቦታው ላይ የወሰናችሁት ነገር ነው ማለት ነው። basically ያልታቀደ ውሳኔ ማለት ይሄ ነው። ሁለተኛው የዊል ጥቅም ደግሞ ቃል ለመግባት እንጠቀምበታለን። ቃል ለመግባት ቃል መግባት ስትፈልጉ I will ብላችሁ ማድረግ የፈለጋችሁትን ነገር ከኋላው ማስገባት ማለት ነው። ምሳሌ እኔ for example አንድ ሰው መጥቶ እረዳሃለሁ ሲላችሁ ቃል እየገባ ነው ማለት ነው። ምን ማለት አለበት እሱ? I will help you with። ሁለተኛ ምሳሌ ልስጣችሁ። እደውልልሃለሁ ስትሉኝ ይሄን ቃል እየገባችሁ ነው። I will call you will ጨረስን ማለት ነው። ለማጠቃለል ያክል will የምንጠቀመው ለሁለት ነገሮች ብቻ ነው። አንደኛው ለፈጣን ውሳኔዎች ነው። ለምሳሌ እዚህ ጋር እንደምታዩት I'm tired I will sleep ካልኩ ደክሞኛል እተኛለሁ እያልኩ ነው። በዛ ሰዓት ነው የወሰንኩት። ሁለተኛው የዊል ጥቅም ደግሞ ቃል ለመግባት ነው። ቃል ለመግባት ለምሳሌ አንድ ሰው አገባሃለሁ ሲል I will marry you ይላል ማለት ነው። I'll marry you እዚህ ጋር ቃል እየገባን ስለሆነ will ተጠቀምን ማለት ነው። I will marry you good will ግልጽ ከሆነች አሁን ደግሞ ወደ going to need going to ጋር ስንመጣ ደግሞ አስቀድመው ለታቀዱ ነገሮች እንጠቀመዋለን። አስቀድመው ለታቀዱ ነገሮች በጣም ቀለል አድርጌ አንድ ምሳሌ ልስጣችሁ። ለምሳሌ እዚህ ጋር ፕላን አለ። ዛሬ ላደርገው ያሰብኳቸው ነገሮች እነዚህ ናቸው። የመጀመሪያው ኮል ብሩክ ጋር መደወል፣ ሁለተኛው ኩክ ዲነር ወይም ደግሞ እራት ማብሰል፣ ሶስተኛው ዋች ሙቪ ወይም ደግሞ ሙቪ ማየት፣ አራተኛው ደግሞ ወደ ቤት መሄድ ወይም ጎ ሆም። እነዚህ እኔ ላደርጋቸው ያቀድኳቸው ነገሮች ናቸው። የታቀደ ነገር ሲሆን እንደዚህ አደርጋለሁ ስትሉ I will እያላችሁ ሳይሆን I'm going to እያላችሁ ትናገራላችሁ ማለት ነው። ስለዚህ እኔ ላደርገው ያሰብኩትን ነገር ስነግራችሁ እንደዚህ ይላል ማለት ነው። I'm going to call ብሩክ I'm going to cook dinner I'm going to watch movie I'm going to go home going to ለታቀዱ ነገሮች ግን ደግሞ በነካ እጃችን ከዚሁ ሳንወጣ going to ሲያነቡት ገነ ይሉታል። ገነ I'm going to በማለት ፋንታ I'm gonna የቅድሞቹ ምሳሌዎች ምን ይሆናሉ? I'm gonna call ብሩክ I'm gonna cook dinner I'm gonna watch movie I'm gonna go home በቃ እዚህ ድረስ ከመጣችሁ ደግሞ እንግሊዘኛ መማር ለምትፈልጉ ሰዎች በ0905 03 72 01 ደውላችሁ መመዝገብ ትችላላችሁ። ይሄን ያዘጋጁላችሁ ሙሉ ኖት በነፃ ማውረድ ከፈለጋችሁ ደግሞ ኮሜንት ላይ ገብታችሁ ቴንክስ ብላችሁ ጻፉልኝ። እኔ ልክላችኋለሁ።